በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በመጀመሪያም በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የክርስቶስ ቤተሰቦች የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች እስከ ሞት ድረስ በወደደንና ባፈቀረን በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሰላምታ ቃል ሰላም እላችኋለሁ። እንደምን ሰነበታችሁ? አሚን። የጌታችንና የአምላካችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፈ ዓለም እስከ አጽናፈ ዓለም ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ የከበረና የተመሰገነ ይሆነልን። እንዲሁም አትለየውምና እናታችን እመቤታችን ቅድስት ድንግል ማርያም ስሟ የከበረና የተመሰገነ ይሆነልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ቅዱሳን ሰማዕታት እግዚአብሔር ያከበራቸው ሁሉ እንደየክብራቸውና እንደየሞገሳቸው የተመሰገኑና የተከበሩ ይሆነልን። እንዲሁም የተወደዳችሁና የተከበራችሁ የሰንበት ሚዲያ የዩቲዩብ ቻናል ተከታታዮች ሁላችሁም በያላችሁበት የዓለም ክፍል የእግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። ይህንን መርሃ ግብር በየሥራ ቦታችሁ በየመኖሪያ ቤታችሁ ሆናችሁ በእምነት የምታደምጡ የቅዱሳኑ ረድኤትና በረከት ከእናንተ ጋር ነው። እንዲሁም ከጠላታችን ከዲያብሎስ እስራት እንፈታለን፣ ከያዘንም ደዌ እንድናለን። ሁላችሁም የሰንበት ሚዲያ ዩቲዩብ ቻናል ተከታታዮች በሀገር ውስጥም በሀገር ውጭም ያላችሁ ይህንን መንፈሳዊ ቻናል ሁልጊዜ በየዕለቱ ሰብስክራይብ፣ ላይክ፣ ሼር በማድረግ አገልግሎቱን እንድትደግፉና ያላችሁን ሐሳብና አስተያየት በኮመንት ስር እንድታስቀምጡልን እንጠይቃለን። እንዲሁም የየዕለቱን መርሃ ግብሮች ሁልጊዜ በዚህ ቻናል ስለምንለቅ መርሃ ግብሮቹን በቻናላችን በመግባት እንድትከታተሉ ስንል በአክብሮት እንጋብዛለን። በድጋሚ እግዚአብሔር አምላክ ሰላምና ፍቅር ከእናንተ ጋር ይሁን። እንኳን በታኅሳስ 18 ቀን ታስበውና ተከብረው ለሚውሉ ለቅዱሳን በዓላት የከበረና የተመሰገነ ብርሃንን የገለጠ የአባ ሰላማ መታሰቢያ በዓሉ በሰላም አደረሳችሁ አደረሰን። ቅዱስ ቲቶ። በዚች ቀን የሐዋርያው ቅዱስ ጳውሎስ ደቀ መዝሙር የቲቶ ሥጋ አቅራጥስ ከሚባል ሀገር ወደ ቁስጥንጥንያ ከተማ የፈለሰበት መታሰቢያ ሆነ። ይህም እንዲህ ነው። ታላቁ ጻድቅ ቁስጥንጢኖስ እግዚአብሔር ፈቃድ በነገሰ ጊዜ ስለ አብያተ ክርስቲያናት ሥራ አስቦ በሚገዛቸው አገሮች ሁሉ ሰርቶ በመልካም ጌጥ አስጌጣቸው። በዕንቁዎችና በከበሩ ድንጋዮችም ይልቁንም በቁስጥንጥንያ ከተማ እርሷ መናገሻ ከተማ ናትና የሐዋርያትንም ሥጋቸውን ከሁሉ ቦታ ከከበሩ ሰማዕታት ብዙውን ሰበሰበ። ስለ ሐዋርያው ቅዱስ ቲቶ ሥጋ አቅራጥስ በሚባል አገር እንዳለ በሰማ ጊዜ የካህናትን አለቆች ከብዙ ገንዘብ ጋር ላካቸው። እነርሱም የቅዱስ ቲቶን ሥጋ በታላቅ ክብር ተሸክመው ወደ ቁስጥንጥንያ ከተማ ደረሱት። ንጉሡም ያማረች ቤተክርስቲያንን ሰራለት። ሥጋውንም ከከበረ ድንጋይ በተሰራ ሳጥን ውስጥ አኖረው። እግዚአብሔርም ታላላቅ አስደናቂዎች ተአምራትን ከሥጋው ገለጠ። ከእብነ በረድ የተሰራ ሥጋው ያለበት ሳጥን በተሸከሙ ጊዜ ከአንድ ሰው ላይ ወድቆ እግሩን ቀጥቅጦ ሰበረው። እርሱም ከቅዱስ ቲቶ ስዕል ፊት ካለው የመብራት ቅባት የተሰበረ እግሩን ቀብቶ ሲያመው እየጮኸ አሰረው። ወደ ቤቱ መሄድ ባልቻለ ጊዜ የቅዱስ ቲቶ ሥጋ ሳጥን ባለበት በዚያ አደረ። በማግስቱም አይቶ በውስጡ መድኃኒት ሊያደርግ እግሩን በፈታው ጊዜ ከቶ ምንም ሕመም እንዳላገኘው እንደ ሁለተኛው ደህና ሆኖ አገኘው። ይህን ድንቅ ሥራ ያዩ እጅግ አደነቁ፣ እግዚአብሔርን አመሰገኑ። እርሱም የዳነው ፈጽሞ እያመሰገነ ወደ ቤቱ ገባ። እግዚአብሔር ምስጋና ይሁን። እኛንም በሐዋርያው ቲቶ ጸሎት ይማረን፣ በረከቱም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የእርቅላና በሰማዕትነት የሞተበት በብሕትውና የሚኖር የቀሲስ ፊልሞና የዕረፍታቸው መታሰቢያ ሆነ። በረከታቸውም ከኛ ጋር ትኖር፣ ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚች ቀን ታስቦና ተከብሮ የሚውለው ታላቁ አባታችን
አቡነ ሰላማ ከሳቴ ብርሃን ወይም ፍሬምናጦስ ነው። ቅዱስ አባታችን አባ ሰላማ ከሳቴ ብርሃን ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ245 ዓመተ ምህረት በቅድስት ሀገር ኢየሩሳሌም ህዳር 26 ቀን ሲወለዱ ታላቅ ብርሃን ከሰማይ ወርዶ ለ7 ቀናት አብርቷል። ቅዱሳን መላእክትም ወደ ምድር ወርደው በመወለዳቸው ታላቅ ደስታን አድርገዋል። በተወለዱም ጊዜ ለአብ ስግደት፣ ለወልድም ስግደት፣ ለመንፈስ ቅዱስም ስግደት ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬም ላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ዳግመኛም አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን በአንድነት በሶስትነት አመስግነዋል። ይህ ሕፃን ለኢትዮጵያውያን ሁሉ ብርሃን ይሆንላቸዋል በማለት ትንቢት ተናግረዋል። በሊቀ ጳጳሱ በቅዱስ አትናቴዎስ በሚገባ ተምረው ካደጉ በኋላ በ257 ዓመተ ምህረት ከኢየሩሳሌም ወደ ኢትዮጵያ ስሙ ሜርጴዎስ ከሚባል ከአንድ ነጋዴ ጋር መጡ። ከእነርሱም ጋር አዲስዮስ የሚባል ልጅ ነበር። ወደ ሀገራችንም ሊመጡ የቻሉት እንዴት ነው ቢሉ መጀመሪያ ለ7 ወር በአንድ ሌላ ሀገር ኑረው ወደ ኢየሩሳሌም ሊመለሱ ሲሉ የበረሃ ሽፍቶች ሜርጴዎስንና ሌሎች መንገደኞችን ገደሏቸውና 2 ልጆች ማርከው ወስደው ስሙ አልአሜዳ ለሚባል ለአክሱም ንጉሥ ሰጡት። እርሱም አዲስዮስን የቤተ ክርስቲያን የአልባሳትና የዕቃ ቤት ጠባቂ አድርጎ ሲሾመው፣ ፍሬምናጦስን ደግሞ የቤተ ክርስቲያን የሕግ ጠባቂ አደረገው። የቤተ ክርስቲያንን ስርዓቷንና አገልግሎቷን ጠንቅቆ ያውቅ ነበርና በአክሱምም በተጋድሎና በትጋት ኖረ። ቅዳሜና እሁድ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ አይቀምስም ነበር። በየቀኑም 5000 ስግደትን ይሰግድ ነበር። በእርሱም የተጋድሎ ዘመን ደጋግ የሆኑ ነገስታት አብርሃና አጽብሃ ነገሱ። እነርሱም ሆኑ የኢትዮጵያ ሕዝብ ፍሬምናጦስን በጣም ይወዱት ነበር። አንድ ቀን ፍሬምናጦስ የአክሱሙን ኤጲስቆጶስ ቅዱስ ሚናስን ግዝረትና እምነት በእናንተ ዘንድ አለ፣ ነገር ግን ጥምቀትና ሥጋ ወደሙ መቀበል በእናንተ ዘንድ የለም አለው። ቅዱስ ሚናስም ግዝረትንስ አባቶቻችን ሌዋውያን አመጡ፣ በክርስቶስ ማመንን ህንዴኬ የተባለች የኢትዮጵያ ንግሥት ጃንደረባ አመጣልን። ስለ ጥምቀትና ሥጋ ወደሙ ሐዋርያ ወደ እኛ አልተላከም፣ ነገር ግን ያልከውን ሁሉ የሚያደርግልን የሚባርከንና የሚቀድሰን ጳጳስን ታመጣልን ዘንድ ሊቀ-ጳጳስ ወዳለበት ወደ እስክንድርያ ሀገር አንተ ሂድ አለው። ጥምቀትስ በጃንደረባው በኩል አገራችን ገብቶ ነበር፣ ነገር ግን ገና ስላልተጠናከረና ብዙ ሕዝብም አልተጠመቀም ነበርና አባታችን ፍሬምናጦስ አጠናክሮ ያልተጠመቀውን ሁሉ አጥምቋል። ፍሬምናጦስም ወደ እስክንድርያ ሀገር ለመሄድ አስቦ ሳለ እንደተኛ ድንግል ማርያም ተገለጠችለት። ዲቁናና ቅስና መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይህችን ከፍ ያለችውን ማዕረግ ሰጥቶሃልና የልጄ ወዳጅ ሆይ በጸሎትህና በለመና በስብከትህም የኢትዮጵያን ሰዎች ሁሉ ይድናሉ፣ በእጅህ ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አለው። እርሱም ቅዱሳን ነገስታት አብርሃንና አጽብሃን አግኝቶ ከእነርሱም ጋር ተማክሮ ወደ እስክንድርያ ሄደ። በቅዱስ አትናቴዎስ እጅ በሀገራችን ላይ የመጀመሪያው ሊቀ ጳጳስ ሆኖ ታኅሳስ 18 ቀን ተሾመ። ስሙንም ሰላማ ከሳቴ ብርሃን አለው። ሰላማ ማለት እግዚአብሔርንና ሰውን የሚያስታርቅ ማለት ነው። ከሳቴ ብርሃን ማለትም ሃይማኖትን ገልጦ የሚያስተምር ማለት ነው። ቅዱስ አትናቴዎስም ከሾመው በኋላ ታቦትንና በጣም ብዙ ንዋያተ ቅድሳትንና መገልገያ ዕቃዎችን ሰጥቶ መርቆ በሰላም ወደ ኢትዮጵያ ላከው። ይህች ዕለት አባታችን በ330 ዓመተ ምህረት በሐዋርያው ቅዱስ አትናቴዎስ እጅ ጵጵስና የተሾመባት ዕለት ናት። ረፍታቸው ሐምሌ 26 ስለሆነ ሙሉ ገድላቸው ከዚሁ ዕለት ይመልከቱ። የማር አቡነ ሰላማ ከሳቴ ብርሃን ረድኤታቸው በረከታቸው ይደርብን፣ በጸሎታቸው ይማረን፣ ሀገራችንን ሰላም ፍቅር ያድርግልን። በዚች ቀን የፍርክዮን፣ የልክዮን፣ የበሳንቅስ፣ የዮና የባልንጀሮቻቸው ሰማዕታትም መታሰቢያ
የአትሲስ፣ የዳስያ፣ የድሞንም የስጋቸው ፍልሰት ሆነ። በረከታቸውም ከኛ ጋር ትኖር ለዘላለሙ አሜን። በዚች ቀን የቅዱስ ሐዋርያ ቶማስ የስጋው ፍልሰት መታሰቢያ ሆነ። የስጋውም አስደናቂ የሆኑ ብዙ ተአምራት በተገለጡ ጊዜ ቤተክርስቲያን ሰሩለት። ስጋውንም በውስጥ አኖሩ። በረከቱም ከኛ ጋር ትኖር ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። ታኅሳስ 18 ቀን ታስበውና ተከብረው የሚውሉ የቅዱሳን በዓላት፦ ቅዱስ ቶማስ ሐዋርያ ፍልሰቱ፣ ቅዱስ ቲቶ ሐዋርያ ፍልሰቱ፣ አቡነ ሰላማ ከሳቴ ብርሃን፣ ቅዱስ ፊልሞና ባህታዊ፣ ቅዱስ ኤርቅላ ናቸው። ወርሃዊ በዓላት ደግሞ አቡነ ኤዎስጣቴዎስ ረባን፣ አቡነ አኖሬዎስ አቢይ፣ ማርያ ያዕቆብ ግብፃዊ፣ ቅዱስ ያዕቆብ ሐዋርያ ከ72ቱ አርድእት አንዱ፣ ቅዱስ ፊልጶስ ሐዋርያ ከ12ቱ አንዱ ነው። የእግዚአብሔር ባሪያና የኢየሱስ ክርስቶስ ሐዋርያ የሆነ ጳውሎስ በእግዚአብሔር ለተመረጡት እምነት እንደሆነላቸው በዘላለም ሕይወት ተስፋ እንደ አምልኮት ያለውን እውነት እንዳውቁ የተላከ መድኃኒታችን እግዚአብሔር እንዳዘዘ ለእኔ አደራ በተሰጠኝ ስብከት ቃሉን ገለጠ። በሃይማኖት ኅብረት እውነተኛ ልጅ ለሚሆን ለቲቶ ከእግዚአብሔርም አብ ከመድኃኒታችንም ከጌታ ኢየሱስ ክርስቶስ ጸጋና ምሕረት ሰላምም ይሁን። በቲቶ ምዕራፍ 1 ከቁጥር 1 እስከ 4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባን ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁልጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን በግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ኢየሱስ ክርስቶስ ሆይ በአንድነት ይማረን። ልብህን በእርጋታ ኑረው። የሁሉም መጨረሻና የሁሉም አገልጋይ ለመሆን በጣም ትጋ። ለከንቱ ንግግር ዘገምተኛና ሰነፉን ነገር ግን የቅዱሳት መጽሐፍትን ቃል በማወቅ በመስማት ድህነትን የሚሰጡ ናቸውና ብልህ ሁን። ታላቁ ባስልዮስ ዘቂሳርያ። ክብር ምስጋና ይሁን እንደ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ስም እስከ ዘለዓለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።